ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችንን እያቀረብን የሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው አርሴናል በዝውውር መስኮቱ እንግዲህ በንቃት እየተሳተፈ ነው። ከሰሞኑን በርካታ ጉዳዮች በክለቡ ዙሪያ ይወጡ ነበር፣ ይሰሙ ነበር። በተለይ ከዊሊያም ሳሊባ ጉዳት ጋር በተያያዘ የተለያዩ መረጃዎች፣ ሁለት አይነት መልክ ያላቸው መረጃዎች እየወጡ ነው የሚገኙት። በአንዳንድ የመረጃ ምንጮች ከሆነ ይሄ ተጫዋች ሰርጀሪ እንደማያስፈልገው፣ የጉዳቱ መጠን በእረፍትና በተለያዩ የሪከቨሪ ፕሮግራሞች ሊስተካከል እንደሚችልና ነገር ግን ከሜዳ የሚያርቀው የጊዜ ገደብ እስካሁን ድረስ ግልጽ እንዳልሆነ በመግለጽ እንዲህ አይነት መረጃዎችን የሚያወጡ አሉ። ሌሎቹ ደግሞ ይሄ ተጫዋች ሰርጀሪ ማድረጉ የማይቀር ነው ከጉዳቱ ክብደት አንጻር በማለት ይገልጻሉ። እስካሁን ድረስ ክለቡ ያወጣው ምንም አይነት ኦፊሻል ስቴትመንት ባይኖርም አርሴናል ግን በዝውውር መስኮቱ የዚህን ተጫዋች የሚያመልጠውን ጨዋታ ወይም በጉዳት ምክንያት የሚያመልጠውን የጨዋታ ጊዜን ከወዲሁ በመገንዘብ እንግዲህ ክለቡ በዝውውር መስኮቱ ከተከላካይ እስከ ፊት መስመር ተጫዋች ለማስፈረም እያደረገ ያለውን እንቅስቃሴ አጠናክሮ ቀጥሎበታል። እንግዲህ ከሰሞኑን በቻናላችንም ቅሬታዎችን ተመልክተናል። በሞርጋን ሮጀርስ የዝውውር ሂደት ዙሪያ በወጡ ዘገባዎች ላይ መሰረት አድርገን ነው መረጃዎቹ ወደ እናንተ ያደረስ ነው። ለየትኛውም ክለብ ወገንተኝነት ወይም ሳይድ ይዘን ወደ እናንተ የምናቀርበው መረጃ የለም። እንደውም በቻናላችን ላይ የበለጠ ከተመለከታችሁ በአርሴናል ዙሪያ በርካታ ፕሮግራሞች በተለይ በሊጉ የዋንጫ ፉክክር ላይ የነበረንን በአርሴናል ዙሪያ የነበረውን አቋምና ወደ እናንተ ስናደርስ የነበራቸው መረጃዎችን ከራሳችን መልከታ ጋር ወደኋላ መለስ ብላችሁ የበለጠ ማረጋገጫ መመልከት ትችላላችሁ። ለየትኛውም ክለብ የተለየ ወገንተኝነት ሰጥተን የአንዱን ክለብ እያጣጣሉ የሌላውን ክለብ ከፍ አናደርግም። በተለይ ደግሞ በአርሴናል ዙሪያ ያሉትን ፕሮግራሞች ከአንድ ሳምንትን በፊት ያሉ መረጃዎችን ወደኋላ መለስ ብላችሁ መመልከት ትችላላችሁ። እንደውም የበለጠ በሞርጋን ሮጀርስ ዝውውር ዙሪያ የወጡትን የአትሌቲክስንም የቴሌግራፍንም መረጃ መለስ ብላችሁ በትናንትናው ዕለት የወጡትን መረጃዎችን ብትመለከቱ የበለጠ በጉዳዩ ላይ የነበረንን መረጃ በተገቢው መልኩ ለመረዳት ያስችላል እና እነዛ መረጃዎች ተመልከቷቸው። በአርሴናል እና በቪላ መካከል የነበረውን የድርድር ሂደት፣ በተጫዋቹ በኩል ያለውንም አቋም የበለጠ በትናንትናው ዕለት እንደውም በጋነር ብሎግ በአትሌቲክስ ሪፖርተር ስለተለቀቀ የበለጠ ለአርሴናል ቅርበት ያለው ሪፖርተር ስለሆነ መረጃውን መመልከት ትችላላችሁ። አርሴናል በነ ቡካዮ ሳካ፣ ራይስ በተለያዩ እንደውም ይሄ የዓለም ዋንጫ ውድድር ከመጀመሩ በፊት አምበሉ ማርቲን ኦዲጋርድ እና ሚካኤል አርቴታም በተሳተፉበት ኮንቨርሴሽን ተጫዋቹን በቀጥታ ፊት ለፊት አግኝተው የማናገር በሚሰጠው ሚና የበለጠ ደግሞ የዊንግ ሚናውን በሱ ላይ አርቴታ ትልቅ ፕሮጀክት ማሰቡን ፕሮፖዛሎችን ሁላ በደንብ ለተጫዋቹ ግልጽ በማድረግ ከተጫዋቹ በኩል ፖዘቲቭ የሆነ ምላሽ ማግኘታቸውን ተገልጾ በቪላና ግን በአርሴናል መካከል የተደረገው ድርድር በመጀመሪያም በሁለተኛም ስምምነት ላይ ሊያደርሳቸው አለመቻሉ ምክንያቱም የዋጋ ልዩነት ስለነበር የበለጠ ለቪላ ለሚጠይቁት ዋጋ ተቀራራቢ የሆነ ኦፈር አርሴናሎች የተጫዋች ያወጣል ብለው ስላላመኑ
ያን ኦፈር ለማቅረብ ብዙም ጥረት አላደረጉም። ነገር ግን በዚህ አሁን በያዝነው ሳምንት አርሴናል ለሶስተኛው ኦፈር ከ100 ሚሊዮን ፓውንድ በላይ የሆነ ወደ ቼልሲ የከፈለው ክፍያ ደረጃ ሳይሆን ከ100 ሚሊዮን ፓውንድ በላይ የሆነና አዶንስ የተካተተበትን ኦፈር ለማቅረብ ቅድመ ዝግጅት በሚያደርጉበት ሰዓት ነው እንግዲህ የሰሚፋይናሉን የእንግሊዝና አርጀንቲና ጨዋታ ከተጠናቀቀ በኋላ ባሉ 48 ሰዓታት ቼልሲ ዝውውሩ ላይ ገብቶ ለቪላ ለሚፈልገው ዋጋ ተቀራራቢ ክፍያ ማቅረቡን ተከትሎ ቪላ በፍጥነት ጥያቄውን የተቀበለው። አርሴናል ለዚህ ተጫዋች ከ90 እስከ 100 ሚሊዮን በመጀመሪያ ኦፈር ደግሞ ከ80 እስከ 90 ሚሊዮን በእነዚህ ቁጥሮች መሀል ላይ ባሉ ጥያቄዎች ላይ አርሴናል ኦፈር አቅርቦ ቪላ በዚህ ኦፈር ደስተኛ እንዳልሆነና የሌሎች ክለቦችን ጥያቄ ለመቀበል በሩን መክፈቱን ተከትሎ ነው ይሄ ዝውውር ድንገት የተጠለፈው። ነገር ግን ይህንን መረጃ የበለጠ ለመመልከት አትሌቲክስም ቴሌግራፍም በትናንትናው ዕለት ይዘው የወጡትን ዘገባ መመልከት ትችላላችሁ። በእንግሊዝ ካምፕ ጭምር የአርሴናል ተጫዋቾች ይህን ተጫዋች የማግባባት ሂደት ተሳትፎ እንደነበር ከአርጀንቲናና እንግሊዝ ጨዋታ ቀደም ብሎ ሁሉም የአርሴናል አክቲቪቲ የነበረው እስከ ሰሚፋይናሉ እስከሚደረግበት የተወሰኑ ቀናት ነው። ከዛም በኋላ ባሉ ጊዜያት የአርሴናል እስኬጁሉ የሆነው ሚቲንግ ከቪላ ጋር በዚህ በያዝነው ሳምንት ነበር። ከዛ በፊት ነው ዝውውሩ በ48 ሰዓታት ልዩነት በቼልሲ ንቁ የሆነ ተሳትፎ ዝውውሩ የተጠለፈው። ይሄ ነው ያለው ተጨባጭ መረጃ። ነገር ግን አርሴናል አማራጩን የመጨረሻ ታርጌቱም የመጨረሻ ኢላማው ሮጀርስ ብቻ አልነበረም። እዛ ጋር ተያይዞ በወጡ ዘገባዎች መሰረት አርሴናል በፍጥነት ነው ሌሎች ኦፕሽኖችን በገበያ ላይ መመልከት የጀመረው። ከዛ ቀደም ብሎ ግን በተከላካይ ስፍራ በወጡ መረጃዎች ከሆነ በርካታ የእንግሊዝ ሚዲያዎች እንደሚሉት አሁን ላይ እንደሚወጡ ዘገባዎች ከሆነ አርሴናል ሁለት እንግሊዛውያንን ሴንተር ባኮችን በቅርበት ሁኔታቸውን እየተከታተለ ነው። ከአንደኛው ተጫዋች ጋር የሚደረገው ድርድር ግን ለአርሴናል የበለጠ አድቫንቴጅንም በርንም ከፍቷል። ግን አንድ ተጫዋች ብቻ ታርጌት አላደረገም ነው። እንደምታውቁት የአንድሬስ ቤርታ መምጣት በአርሴናል ቤት ከቀየራቸው የዝውውር ስርዓቶች መካከል አርሴናል በአንድ ቦታ ከ3 እስከ 5 ተጫዋቾችን በአማራጭነት ይዞ ከሁሉም ተጫዋቾች ጋር ከተደራደረ በኋላ የመጨረሻ ውሳኔውን ከቤርታ ጋር አርቴታ በቀጥታ ውሳኔ ላይ በመድረስ አንዱን ተጫዋች ነው የሚያስፈርሙት። የመጨረሻ ኢላማቸው ወይም ፕራዮሪቲ ታርጌታቸው አንድ ሳይሆን ቅድሚያ የሚሰጣቸው ወይም ተቀዳሚ ኢላማ እንደሆኑ የሚወሰዱ 4-5 አማራጮችን የሚመለከቱት። ከዛም በኋላ ነው አንዱን ተጫዋች የሚያስፈርሙትና አሁን ላይ በኤዝሪ ኮንሳ ዝውውር ሂደት ከቪላ ጋር ድርድር ማድረጋቸው ቪላ ለዚህ ተጫዋች 28 ዓመት ለሞላው የ2 ዓመት ተኩል ኮንትራት ለቀረው ተጫዋች ቪላ የሚጠይቀው ዋጋ 60 ሚሊዮን፣ አርሴናል ለዚህ ተጫዋች ለመክፈል ፍቃደኛ ሆነው ደግሞ 45 ሚሊዮን ፓውንድ ነው። ኮንሳ ግን ወደ አርሴናል የመዘዋወር ቻንሱን መጠቀም ይፈልጋል። ወደዚህ ቶፕ ክላስ ክለብ ተዘዋውሮ ተጫዋቹም በትላልቅ ክለቦች የመጫወት ህልሙን ለማሳካት በተሻለ ደረጃ ማሰቡን ተከትሎ ለአርሴናል ምናልባት በተጫዋቹ በኩል ያለው ጉዳይ ብዙም አሳሳቢ አይደለም። ቪላ ግን 2 ዓመት ተኩል ለቀረው ተጫዋች ለ28 ዓመት 60 ሚሊዮን ፓውንድ የሚጠይቀው አርሴናል 45 ሚሊዮን ፓውንድ የመክፈል ፍላጎት እንዳለው በሮጀርስ የዝውውር ሂደት ወቅት የተደረገ ዳይሬክት አፕሮች እንዳለ በአትሌቲክስ ገጽ ላይ በትናንትናው ዕለት ጋነር ብሎግ ይዞ የወጣው መረጃ እዛ ጋር አካቷል። እና አርሴናል ኤዝሪ ኮንሳ የመጀመሪያ ፕራዮሪቲ የሴንተር ባክ ታርጌት ነው። ከዊሊያም ሳሊባ ጋር በተያያዘ ከጉዳቱ ጋር በተያያዘ አርሴናል አሁን የተጫዋቹን ጉለት ከቨር ለማድረግ በቦታው ላይ ከያዛቸው ቅድሚያ የሚሰጣቸው ተከላካዮች መካከል አንዱ ኤዝሪ ኮንሳ ነው። የዋጋው ጉዳይ ግን ሁለቱም ክለቦች እንደገና ዳግም አሁን ዓለም ዋንጫ ከተጠናቀቀ በኋላ የበለጠ ድርድሮች ይኖራሉ ተብሎ ይጠበቃል። በሌላ በኩል ዘሳንም አትሌቲክስ ላይም ስሙ የተጠቀሰው
አሁን ክለብ አልባ ሆኖ ፍሪ ኤጀንት ሆኖ የሚገኘው የቀድሞ የማንቸስተር ሲቲ እንግሊዛዊ ኢንተርናሽናል ጆን ስቶንስን በአጭር ጊዜ ኮንትራትና በአጭር ጊዜ ፕላን የማስፈረምም አርሴናል እቅድ አለው። ይሄ ተጫዋች በአርሴናል ራደር ውስጥ የገባው በቅርብ ጊዜ እንደሆነ ተገልጿል። ምናልባት የዚህ የዊሊያም ሳሊባ የጉዳት ሂደት ከተሰማ በኋላ አርሴናል በአፋጣኝ መፍትሄ በቦታው ላይ ምናልባት በዝውውር መስኮቱ አርቴታ በሚፈልገው ኳሊቲ ደረጃ በቂ የተጫዋች ሁኔታ የማይገኝ ከሆነ አርሴናሎች ወደ ጆን ስቶንስ ዝውውር ፊታቸውን ሊያዞሩ እንደሚችሉ፣ በተለይ የኤዝሪ ኮንሳ ዝውውር ከቪላ ጋር ለስምምነት የማያበቃቸው ከሆነ ምክንያቱም ቪላ 60 ሚሊዮን ፓውንድ ጠየቀ ማለት 60 ሚሊዮን ፓውንድ ብቻ እንዲከፈልለት አይደለም። ያው የዋጋ ድርድሮች ይኖራሉ። አማካይ ክፍያውን የሚያስማማቸው ከሆነ ኤዝሪ ኮንሳ ነው ተቀዳሚው የአርሴናል የዊሊያም ሳሊባ ተተኪ ለማድረግ የሚያስቡት። በተጨማሪም እንደነዚህ አይነት ሂደቶች በስምምነት የማይጠናቀቁ ከሆነ አርሴናል ግን ለአጭር ጊዜ መፍትሄ ቦታውን በጥሩ ሁኔታ ከቨር ለማድረግ የላቀ ኤክስፒሪየንስ ያለውን ጆን ስቶንስን በቦታው ላይ ለማምጣት በነፃ የዝውውር ሂሳብ ፕላን አለው። ግን እዛ ጋር ከተነሱ ነጥቦች መካከል አርሴናል ሌላ ሴንተር ባክ የዊሊያም ሳሊባን ጉለት የሚሞላ የቀጣይ የክለቡንም ዴብዝ የሚያጠናክር ተጫዋች ቢያገኝም ጆን ስቶንስን የማስፈረሙን ፕላን ግን ላይቀይር ይችላል። ለቡድኑ የበለጠ የላቀ ኤክስፒሪየንስ እና በተለይ የዋንጫ አሸናፊነት ኤክስፒሪየንስን የበለጠ በስብስቡ ላይ ለማካተት በማሰብ የጆን ስቶንስን ሁኔታ አጥብቀው እየተከታተሉ እንደሚገኙ ተገልጿል። ስቶንስ ሌላኛው አዲስ በአርሴናል ራደር ውስጥ የተሰማ ተጫዋች ሆኗል ማለት ነው። ነገር ግን በትናንትናው ዕለት የተለያዩ የተጨበጡ የታመኑ የስፔንም የእንግሊዝ ሚዲያዎችም እያወጡ የሚገኙት ስም አዲስ ነው በአርሴናል ራደር ውስጥ እንዳለ። ይሄ ስም ምናልባት በአርሴናል ቤት በአዲስ መልኩ ስሙ ይነሳ እንጂ ይህን ተጫዋች አርሴናሎች መከታተል የጀመሩት አሁን እንዳልሆነ በመግለጽ ይህን ተጫዋች በላቀ ደረጃ አርሴናል ክትትሉን ከፍ አድርጎ ይህን ተጫዋች ላይ አተኩሯል ነው የሚለው። ጆዋዎ ማርቲንስ የሪያል ሶሲዳድ ሴንተር ባክ የ20 ዓመቱ ስፔናዊው ወጣት ተጫዋች በቅርብ ጊዜ ውስጥ እስከ 2031 የሚያቆየውን ኮንትራት ፈርሟል። ነገር ግን በዚህ የዝውውር መስኮት የተጫዋቹ ሪሊስ ክሎዝ አክቲቭ ሆኗል። ሪሊስ ክሎዙ እንደሚጠቁመው ከሆነ ይላል የታመነው የስፔን ጋዜጣ ዳሪዮ አስ እንደሚለው ከሆነ ይህን ተጫዋች ባርሳን ጨምሮ አርሴናል በጥብቅ እንደሚፈልጉትና ለዚህ ተጫዋች የመልቀቂያ ዋጋ ከ43 ሚሊዮን ፓውንድ እስከ 60 ሚሊዮን ፓውንድ ገደማ የሚሆን ሪሊስ ክሎዝ እንዳለው ነው እየተገለጸ የሚገኘው። አርሴናል በርካታ ኦፕሽኖች አሉት፣ ግን የበለጠ ክለቡ ከሪያል ሶሲዳድ ጋር ካለው ጠንካራ ግንኙነት የተነሳ ምክንያቱም ማርቲን ዙቢመንዲን፣ ሚካኤል ሜሪኖን ከዚህ በፊት ደግሞ በሶሲዳድ በውሰት ቆይታ ጥሩ ቆይታ አድርጎ የእግር ኳስ ሕይወቱን ወደ ተሻለ ወደ ላቀ ደረጃ ከፍ ያደረገው ኦዲጋርድን በተሻለ ሁኔታ ከሶሲዳድ ጋር አርሴናል ባለው ቀጥተኛ ግንኙነት እንግዲህ እነዚህን ተጫዋቾች በቅርበት በሶሲዳድ ተከታትሎ የራሱ ንብረት ማድረጉ ይታወሳል። ስለዚህ አርሴናል አንደኛ ከሶሲዳድ ጋር ያለው ቀረቤታ ከአርቴታም አንስቶ የሚነሳ ነው እና ስለዚህ ይሄም ተጫዋች ግን በአርሴናል ራደር ውስጥ የተካተተው ዊሊያም ሳሊባ ላይ ያለው ስጋት ከፍ ማለቱ ብቻ ሳይሆን አርሴናል መጀመሪያም ይሄን ሴንተር ባክ በቅርበት ይከታተላል ነው። ስለዚህ ከጉዳቱ በፊትም የነበረ ስም ነው በአርሴናል ራደር ውስጥ። ጆዋዎ ማርቲንስ ይባላል። በደንብ ቪዲዮን ገብታችሁ ተመልከቱ። በጣም ፈጣን ነው። ገና የ20 ዓመት ወጣት ተጫዋች ነው። ለረጅም ጊዜ አገልግሎትም በበቂ ሁኔታ ምክንያቱም ክለቦች የአንድ ተጫዋችን ጉለት በፍጥነት ለመተካት ቢያስቡም
በጉዳት ምክንያት የሚተኩት ተጫዋች ግን አንዳንድ ክለቦች የአጭር ጊዜ መብቴን ከዛ ተጫዋች መመለስ በኋላ የሚኖረውን ቀጣይ ስቴፖች በመመልከት ፕላናቸውን ያጭር ያደርጋሉ። አርቴታ ግን የአጭር ጊዜ ፕላንን ታሳቢ ያደረገ ዝውውር ሲያደርግ አንመለከትም። እነዚህ የአጭር ጊዜ የ1 ዓመት የ2 ዓመት መብቴዎች ላይ ከፍተኛ የሆነ በንቃት ዝውውሮች እንዲደረጉ አይፈልግም። በዘላቂነት ቦታው ላይም ኮምፒት ማድረግ በተሻለ ሁኔታ ቦታውን የማገዝ ዴብዙንም የማሳደግ ሁኔታ ቅድሚያ ስለሚሰጥ ጆዋው ማርቲንስ የሚባለው ስም ግን በአርሴናል ራደር ውስጥ በከፍተኛ ደረጃ እንደሚገኝ የስፔን ሚዲያም ትናንት ምሽትም ስካይ ስፖርትም ይሄን ጉዳይ ሲዘግብ ነበር እና ጆዋው ማርቲንስ አዲሱ በአርሴናል ራደር ውስጥ እንደሚገኝ የታወቀ ሌላኛው ስፔናዊ ሴንተር ባክ ነው። በዊሊያም ሳሊባ ቦታ አርሴናል የያዛቸው እቅዶች መካከል ሌላኛው ስም ነው። በሶስተኛ የሜዳ ክፍል እንግዲህ ከሞርጋን ሮጀርስ የዝውውር ሂደት በኋላ አርሴናል ከበርካታ ተጫዋቾች ጋር ስሙ ተያይዞ እየተነሳ የሚገኘው ከሰሞኑን የፋብሪዚዮን ቪዲዮ ከተመለከታችሁ በዩቲዩብ ላይ አርሴናል የያን ዲያሞንዴንም ሁኔታ ተጫዋቹ በግል ጥቅማ ጥቅም በሁሉም ሂደት ከፒኤስዤ ጋር ቢስማማም የፒኤስዤ እና ግን የአርቢ ሌፕዚግ ድርድር በላቀ ደረጃ ሊሄድ አልቻለም። ይሄ ድርድር ሂደት እንደቀጠለ ነው፣ ግን ለስምምነት የሚያበቃቸውን የክፍያ አይነት ሊደርሱበት አልቻሉም። ሁለቱም ክለቦች ፒኤስዤ እና ሌፕዚግ መካከል በተለይ በኦሊቨር እና በናስር አልካላይፊ መካከል ያለው ቀረቤታ እጅጉን ቅርበታቸው ከፍተኛ እንደሆነ ይገለጻል ሁሉም ሚዲያ ላይ። ነገር ግን ሌፕዚግ የራሱን ጥቅም እንደሚያስቀድም ከ100 ሚሊዮን ዩሮ በላይ ለዚህ ተጫዋች እንደሚፈልግ፣ ፒኤስዤ ደግሞ ለዚህ ተጫዋች ከ100 ሚሊዮን ዩሮ በላይ መክፈል ፍላጎት የላቸውም። መጀመሪያ ደግሞ አርቢ ሌፕዚግ ሊቨርፑል ያቀረበውን የ100 ሚሊዮን ዩሮ ፓኬጅን ውድቅ ማድረጉ ይታወሳል። አሁን እዚህ ዝውውር ላይ ለመግባት ሌሎች ክለቦች ጥረት እያደረጉ ነው። በዋነኝነት ደግሞ አርሴናል በተደጋጋሚ ከዚህ ተጫዋች ጋር ኮንታክቶችን መጀመሩ የዚህ ተጫዋች ሁኔታን እንግዲህ ሃይጃክ ለማድረግ አርሴናል አመቺ የሆኑ ሁኔታዎች ካሉ ዝውውሩ ወደ ፒኤስዤ የሚያደርገው ሂደት በተቀላጠፈ ሁኔታ እየተጓዘ ስላልሆነ ዝውውሩን የመጥለፍ ሁኔታ ካለ አርሴናል የመግባት ቻንሱን እየሞከረ እንደሆነ በማዲቴሪያን አማካኝነት ፋብሪዚዮ ሮማኖ ገልጿል እና ያን ዲያሞንዴ ደግሞ በአዲስ መልኩ ከአርሴናል ጋር ስሙ ተያይዞ እየተነሳ ነው የሚገኘው። ሌላኛው ተጫዋች እንግዲህ ብራድሊ ባርኮላ ነው። በባርኮላ ዙሪያ በአርሴናል ራደር ውስጥ አለ፣ ግን የበለጠ የዚህ ተጫዋችም ሁኔታ ለአርሴናል ምናልባት የመጨረሻ ፕራዮሪቲ አለመሆኑን ተከትሎ አማራጮችን በገበያ ላይ በስፋት እየተመለከተ ነው። ነገር ግን ሁኔታው ለአርሴናል አመቺ ከሆነ በየትኛውም መመዘኛ በቀጥታ ዝውውሩ ላይ አግሬሲቭ ሆኖ ሊሄድ የሚችለው እየተባለ የሚገኘው አሁንም ቢሆን የጁሊያን አልቫሬዝን ጉዳይ የበለጠ ቀጣይ የስራ ቀናት የዚህን ተጫዋች ሁኔታ ሊበይኑ ይችላሉ ነው። ከዚህ በፊትም አንድ መረጃ ላይ ጠቁመናችሁ ነበር። አትሌቲኮ ማድሪድ ከአርሴናል ጋር የበለጠ መደራደሩን ሊመርጥ ይችላል ከባርሳ ይልቅ። አርሴናል ደግሞ አትሌቲኮ ማድሪድ በሩን የሚከፍት ከሆነ ከዚህ በፊት በተደጋጋሚ የሚጓል ደሌኒን ሪፖርት ላይ ሲነሳ የነበረው 94.5 ሚሊዮን ፓውንድ ወደ 109 ሚሊዮን ዩሮ አካባቢ አርሴናል ለመክፈል ዝግጁ ነው ለዚህ ተጫዋች። ይሄ ክፍያ ሂደት እንዲሻሻል አትሌቲኮ ማድሪድ ይፈልጋል። አርሴናል ደግሞ የማሻሻልን ፍላጎት አለው። ግን ኢኒሻል አፕሮቹ በነዚህ ዋጋ አካባቢ እንደሆነ ተገልጾ አሁን ባርሳ ኦልተርኔቲቭ ኦፕሽኖቹን ማተኮሩን ተከትሎ አርሴናል ምናልባት ጁሊያን አልቫሬዝ ላይ ያለውን ቀጥተኛ አቋም በጣም አበርትቶ በቀጣይ ቀናት ሊጓዝ ይችላል የሚሉ መረጃዎች በስተዋል። ትናንት ምሽት የስካይ ስፖርቱ ላይቭንም ሪፖርተሮችም ያወጡትን ዘገባ መመልከት ትችላላችሁ። አርሴናል ቅድሚያ የሚሰጠው ከየትኛውም ዝውውር በላይ የጁሊያን አልቫሬዝ ዝውውር አድቫንቴጅ ካለው ቅድሚያ የሚሰጠው ለጁሊያን አልቫሬዝ ነው እና አሁን ላይ ይሄን ተጫዋች ለማስፈረም አርሴናል አሁንም
በተጫዋቹ በኩል ሳይሆን ከአትሌቲኮ ማድሪድ ጋር የዋጋውን ድርድር ላይ በድጋሚ ግንኙነቶች እንዳሉ ስካይ ስፖርት በትናንት ምሽቱ ፕሮግራም ገልጿል። እዛ ላይ ስማቸው ተያይዞ ከወጡ ተጫዋቾች መካከል ደግሞ ሌላኛው ጁሪየን ኩሩፒ ነው። ይሄ ተጫዋች በአርሴናል ራዳር ውስጥ የሚገኘው ዛሬ አይደለም፣ ከጥር የዝውውር መስኮት አንስቶ ነው። ትናንትና አይስፖርት የሚባል የኖርዝ ኢንግላንድ ጋዜጣ እንደሚለው ከሆነ በሚጓል ዳግላስ አማካኝነት የተጫዋቹ ቤተሰቦች ከበርንማውዝ በቀጥታ ተነግሯቸዋል። በርንማውዝ አሁን ላይ ይህን ተጫዋች የመልቀቅ ፍላጎት እንደሌለው፣ ተጫዋቹን ለቀጣይ የውድድር ዘመን ማቆየት እንደሚፈልጉ በቀጥታ በርንማውዞች ለተጫዋቹ ቤተሰቦች፣ ምክንያቱም የተጫዋቹ ተወካዮች አብዛኛው ቤተሰቦቹ ስለሆኑ ይህን ጉዳይ በርንማውዝ ለቤተሰቦቹ አሳውቋል ነው የሚለው። ነገር ግን ባንኩን ሰብሮ የሚመጣ ክለብ ካለ የበርንማውዝን ሀሳብ ሊያስቀይር ይችላል። ይሄ ደግሞ እስከ 87 ሚሊዮን ፓውንድ ገደማ ይዞ የሚመጣ ክለብ ካለ ነው። ይህንን ክፍያ እንግዲህ ፒኤስጂም አርሴናልም ይህን ተጫዋች የሚፈልጉ ክለቦች ይከፍላሉ ተብሎ አይታሰብም። ምክንያቱም የተጫዋቹን እድገት በደንብ መመልከት ዋስትና ይፈልጋሉ። የበለጠ ተጫዋቹ ከዚህ ጋር ገበያው አሁን ላይ በከፍተኛ ሁኔታ ለአንድ ተጫዋች የሚከፈለው ክፍያ እጅጉን ከፍተኛ መሆኑን ተከትሎ እንዲህ አይነት የክፍያ ስርዓትን ይከተላሉ ተብሎ ባይጠበቅም ግን አርሴናል በራዳር ውስጥ ከያዟቸው ተጫዋቾች መካከል አንደኛው ጁሪየን ኩሩፒ መሆኑ ግን አሁንም መነጋገሪያ ርዕስ ሆኗል። የበለጠ ደግሞ ይሄ ተጫዋች ለአርሴናል ቅድሚያ ከሚሰጣቸው በዚህ የዝውውር መስኮቶች ሌሎች አማራጮች መካከል አንዱ ተደርጎ ተወስዷል። በነገራችን ላይ በትናንትናው ዕለት ኦሌ የሚባል አንድ የብራዚል ጋዜጣ ትናንትና በነበረው ዘገባ መሰረት የኒውካስል ኃላፊዎችን የአርሴናልን አዲሱን ኦፈር እንዲቀበሉ ብሩኖ ጊመሬስ ራሱ መጠየቁ ተሰምቷል፣ መረጃ አለኝ በማለት ኦሌ የሚባለው ጋዜጣ በትናንትናው ዕለት ይዞ ወጥቶ ነበር። ከጊመሬሽ ጋር በተያያዘ ከሰሞኑ እንግዲህ ከዚህ ተጫዋች ጋር የሚወጣው መረጃዎች ቀዝቀዝ ብለው ነበር፣ ግን ከወደ ብራዚል ትናንትና ተሰምቷል። አርሴናል እዚህ ተጫዋች ላይ ያለው አቋም ብርቱ ነው፣ በጣም ይፈልገዋል። ነገር ግን መጀመሪያ አርሴናል ዝውውሩ ላይ እንዲገባ የተደረገው በአደራዳሪ አካላት እንጂ በሁለቱ ክለቦች መካከል ዳይሬክት በተደረገ ኮንታክት አይደለም። ነገር ግን አደራዳሪ አካላት ደግሞ ለአርሴናል የሰጡት ኢንፎርሜሽን ደግሞ የተሟላ አለመሆኑ እዛ ጋር ተገልጿል። አንዳንድ የዋጋ ልዩነቶች በጣም ጋፕ እንዳላቸው፣ ነገር ግን አሁን በተጫዋቹ በኩል ደግሞ ጫና መፍጠር እንደተጀመረ ይሄ የኒውካስል ኃላፊዎች የአርሴናልን ጥያቄ እንዲቀበሉ አርሴናልን በዚህ ሂደት ላይ እየሰራ እንደሆነ የብራዚል ሚዲያ እየዘገበ ነው የሚገኘው። በአጠቃላይ ባለፉት 48-24 ሰዓታት በአርሴናል ዙሪያ የወጡ መረጃዎች እነዚህ ይመስላሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል እንግዲህ ለጣሊያን ብሔራዊ ቡድን አሰልጣኝነት የታጩት ድርድር የተጀመረው ጥያቄዎች የተለያዩ አማላጆችን እየላኩ ፊት ለፊትም የማግባባቱ ሂደት የተጀመረው እንግዲህ የፔፕ ጋርዲዮላ ወደ ጣሊያን ብሔራዊ ቡድን አዲስ ስራ ቀርቦለታል። ፔፕ ይህን ጥያቄ ይቀበላል አይቀበልም በቀጣይ የምንመለከተው ነው። ከዚህ ፕሮግራም በመቀጠል የፔፕ ጋርዲዮላ እና የጣሊያን ብሔራዊ ቡድን እንዲሁም አዲሱ የኢንተርናሽናል የአሰልጣኞች ቅጥር ግን የኢንተርናሽናል ብሬክ በመጣ ቁጥር የወዳጅነት ጨዋታዎች፣ አንዳንድ የቶርናመንት ጥሎ ማለፎች ምናምን ሲደረጉ በውድድሩ ስለሰነበተ ለእግር ኳሱ ቤተሰብ እነዛ ሳምንቶች ብዙም አዝናኝ አያደርጉም እና አሁን ግን ከሚቀጠሩ የአሰልጣኞች ሹመት ጋር በተያያዘ የኢንተርናሽናል ጨዋታዎችም ሳቢነታቸው ከፍ ሊል ይችላል። ይህንም በተመለከተ የዚዙ ወደ ፈረንሳይ፣ ክሎፕ ወደ ጀርመን፣ ፔፕስ ወደ ጣሊያን ብሔራዊ ቡድን የሄዱን እስቲ በቀጣይ ፕሮግራም ይዘንላችሁ የምንመጣ ነው የሚሆነው። ሳትርቁ ጠብቁ። ሰላም ቆዩ።